ኧረ ድሮም ውጭ ነው የሚሰራው። የምን ቤት ነው ደግሞ የሚሰራው እሱ? ኖ እቤት ስልሽ በየጊዜው መመላለስ ይችል ነበር፣ ማቆም ምናምን ይችል ነበር። አሁን አይችልም። ሙሉ ሰዓቱ ስራ ላይ ነው። እስኪ አሁን የምታገቢ ሰው ምን አይነት ነው ልጁ? የሚወደኝ፣ የሚያፈቅረኝ፣ የሚንከባከበኝ። አይ ለዛ እኮ ነው አታጭም። መስፈርትሽ ቀላል ነች እንዴ? መስፈርቴማ እየተደላደለ ህይወት ነው መኖር የሚፈልገው። አባቱ ጸደ ቤት ያለው ባል ልጅ ቢፈጠር በመካከላችን የልጆችን ኃላፊነትና ግዴታ መወጣት የሚችል ወንድ። ኦኬ ሀብታም መሆን አለበት ማለት ነው መደላደል ማለት እናሳ ማላም እና ታዲያ ጆዋናም ወንድ ላገባ ነው። እኔ ትንሽ ኢንቨስት ቢደረግልኝ እኮ አባቴ አበባ የሚመስል ሴት እኮ ነኝ። ስለዚህ በቃ ቁመን ቀረ ማለት የሌለን ቁመን ቀረ ማለት ነው። ወይኔ ካሌ ብዬ እኔ ፍቅር ሳለምነው ጥሎኝ ሄደ ባንተ ምክንያት። ችግሩ ስጠኝ ካላልኩት አይሰጠኝም። ምን አይነት ጉድ ናችሁ ግን የኛ ሰዎች በጌታ። በባለፈው ራሱ ባለ 6,000 እሱ ነው የሞላልኝ። እኔ ጌታ ባለ 10,000 አሁን ያበራልኝ ነበር ብለምነው ኖሮ ያወራክን ለከኛ አስኬድከው ይመጣል ችግር ነው። ሼር አድርግለታለሁ። ጌታም ባለ 10,000 ነበር የሚሞላልኝ ብለምነው። ለማንኛውም እስኪ አቡ ጋር ሂድና አቡ አለ ላይፍ መስችል እሱ ጋር ትንሽ ላውራ። ምን አባቱ ይሰራል ካለ ይሄ ጆዋና እስኪ ተፋችሁ በጣም ባለጌ እየሰዳኩት ፖስቼዋለሁ። ገብተህ እሱ ምን አይመስለው? እሺ እሱ ቤት ሄደህ ልትገፈተር ሻርኩን ሙላው። በአንተ ምክንያት ነው ያደናቀፍከው። አብረው ለኔም ባትሰጠኝ ሌላ ቦታ ሄደህ መግፋትህ አይቀር። እሺ በቃ ትንሽ ቆርቆሮ ምናምን ሸጥ አድርጌ ልምጣ። ህዝጉ $30 ላይ ሞላም እኮ ቁራሌው የለኝም። ያንተስ ጫን ያለ እኔ የመጣው ምናምን ጊፍት ሙይ ልልሽ ነው። ይሄ ማለት ነው ምን ይባላል? ጊፍት ጋላሪ እሞላልካለሁ። ችግር የለውም። ይሄን ጊዜ ብቻ እጅ ለእጅ ተያይዘን እንለፈው። አሁን እኮ መቼ አለፍኩት እኔ ቸግሮኛል። ያለ አሮሮ አታውራብኝ። ውጣልኝ። እሺ ሂድ እዛ አብፋን ነው ቤት። ይሄ ቅማላም ቀልስ ለባሽካ አልወጣም። ካሌብን አስመለጥከኝ። በአመቱ ነው የሚመጣው። ቆይ አይሸራግ ቆይ ደውልለት። የምር ባለ 10,000 ነው የሚሞላልኝ። እኔ ጌታ እሱ ኮፕሊንግ አድርጉልኝ ጋይስ ኮፕሊንግ። ኮፕሊንኩን 1,000 አስገቡኝ። ታብታቡን ደግሞ 50,000 የኔ ፍቅሮች። ቲጂ ከማን ጋር ነው ያለችው? ቲጂን ደግሞ ሂዱና ጥሩልኝ።
ጋይስ ኮፕሊንኩን አንድ ሺህ አስገቡኝ። ጋይስ ቲጂ ራያዋን ሂዱና ጥሩልኝ። ኤርፎን ገብቶ ነው እሺ ልጅቱ Shabbat